ሰላም ውድ ተማሪዎች እንዴት ናችሁ? በዛሬው 11ኛ ክፍል ኬሚስትሪ ትምህርታችን ላይ ኬሚካል ቦንዲንግ ሴክሽን 2.2 እንጀምራለን። 2.2 አዮኒክ ቦንዲንግን የተመለከቱ ፖይንቶችን የምናነሳበት ነው። ስለዚህ በዛሬው 2.20 ቪዲዮአችን ላይ አዮኒክ ቦንድስ እንመለከታለን። ኦብጀክቲቭ ኦፍ ዚስ ሴክሽን የዚህን ሴክሽን ኦብጀክቲቮችና እንዲሁም ደግሞ አዮኒክ ቦንዲንግን ዴፊኒሽን እንመለከታለን ማለት ነው። እንደተለመደው የዩቲዩብ ቻናላችንን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ሰብስክራይብ ያረጋችሁ ላይክ ሼር አድርጉ። መምህር ቴድሮስ ነኝ ከሳቋማ። አሁን ቀጥታ ወደ አዮኒክ ቦንዲንግ Objectives. At the end of this section, the students will be able to define ionic bonding. ስለዚህ ትምህርት ተምራችሁ ሲጨርሱ ionic bonding ምን ማለት ነው ወይ ምን አይነት ቦንዲንግ ነው የሚለውን ዲፋይን ታደርጋላችሁ። Use Lewis electron dot symbols for main group elements. ከዚህ በተጨማሪ እንግዲህ ለሜን ግሩፕ ወይም ደግሞ የሜን ግሩፕ ኤሌመንቶች ሉዊስ ኤሌክትሮን ዶት ሲምቦል መጻፍ ትችላላችሁ ወይም ትሰራላችሁ ማለት ነው። እዚህ ጋር እንደተመለከተው እንደ ምሳሌ የፍሎሪን ሉዊስ ኤሌክትሮን ዶት ሲምቦል እዚህ ጋር እናገኛለን። የአርገንንም እንደዚሁ እናገኛለን። በተመሳሳይ መልኩ ሌሎች ሜን ግሩፕ ኤሌመንቶችም ሉዊስ ኤሌክትሮን ዶት ሲምቦላቸውን መጻፍ ትችላላችሁ። Describe ionic bonding using Lewis electron dot symbol. ከዚህ በተጨማሪ ልክ እዚህ ጋር እንደተመለከተው በዚህ መልክ ionic bondingን በሉዊስ ኤሌክትሮን ዶት ሲምቦል መግለጽ ያስችላችኋል ይህ ክፍለ ትምህርት ማለት ነው። List the favorable conditions for the formation of ionic bond. ከዚህ ባሻገር እንግዲህ ርዕሳችን ኬሚካል ቦንዲንግ ሴክሽናችን ደግሞ 2.2 አዮኒክ ቦንድስ ጋር የተያያዘ ነው። ስለዚህ ለአዮኒክ ቦንድ መፈጠር የሚያስፈልጉ ወይም ደግሞ አስፈላጊ የሆኑ ፌቨራብል የሆኑ ኮንዲሽኖችን ሊስት ማድረግ ያስችላቸዋል ይህ ሴክሽን። Explain the formation of ionic bonding. ከዚህ ባሻገር ደግሞ አዮኒክ ቦንዲንግ እንዴት እንደሚፈጠር ማስረዳት መግለጽ ያስችላቸዋል ይህ ክፍለ ትምህርት። Give examples of ionic compounds. ከዚህ በተጨማሪ ትምህርት ከተማራችሁ በኋላ የተለያዩ ionic compounds መለየት ያስችላችኋል። ሊስት ማድረግ ትችላላችሁ። ኤግዛምፕሎች መጥቀስ በቀላሉ ትችላላችሁ ማለት ነው። Define ላቲስ ኢነርጂ. ላቲስ ኢነርጂን ዲፋይን ማድረግ ያስችላችኋል ይህ ትምህርት። ላቲስ ኢነርጂ እንግዲህ ተርሙ አዲስ ነው። በ9ኛ ክፍል ኬሚስትሪ ትምህርታችሁ ኬሚካል ቦንዲንግ ትምህርታችሁ ላይ ይህንን አላያችሁትም። ስለዚህ በደንብ አብጠርጥረን እናየዋለን ላቲስ ኢነርጂ ምን ማለት እንደሆነ። Calculate the lattice energy of ionic crystals from given data using the Bohr-Haber cycle. ከዚህ ባሻገር የአዮኒክ ክሪስታሎችን ላቲስ ኢነርጂ ካልኩሌት ማድረግ ትችላላችሁ ከተሰጣችሁ ቦር-ሃበር ሳይክል መረጃ ተነስታችሁ ማለት ነው። Discuss the exceptions to the octet rule. ከዚህ ባሻገር ኦክቴት ሩል ምን ማለት እንደሆነ እንግዲህ በሴክሽን 2.1 ላይ ተመልክተናል። ስለዚህ ኤሌመንቶች ወይም አተሞች ኬሚካሊ ኮምባይን የሚሆኑት ኦክቴት ሩልን ፉልፊል ለማድረግ እንደሆነም ተመልክተናል። ስለዚህ ኤክሰፕሽኖች አሉ። እነዛን ኤክሰፕሽኖች ዲስከስ ታደርጋላችሁ። Describe the properties of ionic bonding. የአዮኒክ ቦንዲንግን ፕሮፐርቲ መግለጽ ያስችላችኋል ወይም በአዮኒክ ቦንዲንግ የተያያዙ አዮኒክ ኮምፓውንዶችን ፕሮፐርቲዎች መግለጽ ትችላላችሁ። Carry out an activity to demonstrate the effect of electricity on ionic compounds lead to iodide and sodium chloride. እንግዲህ ከዚህ ባሻገር እንግዲህ ይህ ክፍለ ትምህርት የተለያዩ አክቲቪቲዎችን እንዲሁም ላብ ፕራክቲካል ሴሽኖችን የያዘ ነው ማለት ነው። ስለዚህ እነዚህ ላብ ሴሽኖች የተለያዩ ነገሮችን ኦብዘርቭ እንድታደርጉ ይረዷቸዋል። ለምሳሌ የኤሌክትሪሲቲ በአዮኒክ ኮምፓውንዶች ላይ ያለውን ኢፌክት ኦብዘርቭ ማድረግ ትችላላችሁ ማለት ነው። Carry out an investigation into the melting point and solubility of some ionic compounds like sodium chloride and copper chloride. እንግዲህ ይህ ክፍለ ትምህርት የተለያዩ ላብ አክቲቪቲዎችን የያዘ ነው ማለት በተለይም ደግሞ የኮምፓውንዶችን የአዮኒክ ኮምፓውንዶችን ፕሮፐርቲ በተለያየ ኤክስፐሪመንት ትመለከታላችሁ። ሜልቲንግ ፖይንታቸው ሶሉቢሊቲያቸው ምን ይመስላል የሚለውን እንደ አብነት ሶዲየም ክሎራይድን እንዲሁም ደግሞ ኮፐር ክሎራይድን ተጠቅማችሁ ትመለከታላችሁ ማለት ነው። በጣም ጥሩ እንግዲህ ሴክሽን 2.2ን ተመልክተናል። የሴክሽን 2.2 ኦብጀክቲቮችን ተመልክተናል። በሙሉ ኦብጀክቲቮቹ ስለ አዮኒክ ቦንዲንግ ናቸው ማለት ነው። ስለዚህ በዚህ ክፍለ ትምህርት አዮኒክ ቦንዲንግ ነው የምንመለከተው ማለት ነው። አሁን በአክቲቪቲ ትምህርታችንን እንጀምራለን። አክቲቪቲ 2.4 For a group of 4 and discuss the following questions. Then present your responses to the whole class. እንደተለመደው አክቲቪቲዎችን በግሩፕ ዲስከስ በማድረግ ትሰራላችሁ ማለት ነው። የመጀመሪያው የአክቲቪቲ 2.4 ጥያቄ Why do elements form ions in certain chemical reactions?
ለምንድነው ኤሌመንቶች አይንን የሚፈጥሩት ነው ባጭሩ የሚለን ማለት ነው። በኬሚካል ሪአክሽን ጊዜ እንግዲህ በተለይም ደግሞ በሜታልና በነን ሜታል መካከል በሚፈጠረው ኬሚካል ሪአክሽን ኤሌመንቶች አተሞች አይን ይፈጥራሉ። ከዛ እነዛ አይኖች የተለያየ ቻርጅ ይኖራቸዋል። በነዛ መካከል በሚኖረው የመሳሳብ ፎርስ ኬሚካል ቦንድ ይፈጠራል ማለት ነው። ስለዚህ ባጭሩ ጥያቄው ኤሌመንቶች ለምንድነው አይንን የሚፈጥሩት ነው የሚለን። እንደተለመደው ቪዲዮን ፖዝ አድርጉትና በደንብ አስባችሁ ተወያይታችሁ፣ ምክንያቱም ተወያዩ ነው የሚላችሁ፣ ተወያይታችሁ የራሳችሁ መልስ አዘጋጅታችሁ ኑ። ከዛ በኋላ እኔ እዚህ ጋር ከምሰጣችሁ ሀሳብ ጋር የእናንተን ሀሳብ ታዛምዳላችሁ ማለት ነው። ስለዚህ መልሳችን ባጭሩ የሚሆነው ምንድነው? ቱ ጌን ስቴቢሊቲ። ሶ ስቴቢሊቲ ማለታችን እንግዲህ ምን ማለታችን ነው? ቱ አቴን noble gas electron configuration ስለዚህ አተሞች ኮንፊገሬሽን። ስለዚህ ኤሌመንቶች አይን የሚፈጥሩት አይን ስንል እንግዲህ ኔጌቲቭሊ ቻርጅ ሊሆን ይችላል ወይ ነው ፖዚቲቭሊ ቻርጅ ሊሆን ይችላል። ምን ለመሆን ነው? ስቴብል ለመሆን። ስቴቢሊቲ በኬሚስትሪ ደግሞ ከዚህ በፊት እንደተነጋገር ነው ምን ማለት ነው? ሃቪንግ ኖብል ጋዝ ኤሌክትሮን ኮንፊገሬሽን ማለታችን። ስለዚህ እዚህ ጋር ለምሳሌ ክሎሪን ወይም ደግሞ ከአንድ ክሎሪን አተም አንድ ኤሌክትሮን ጌን በማድረግ ባጠገቡ ካለው ከአርገን ጋር ከኖብል ጋዝ አርገን ጋር ኤሌክትሮን ኮንፊገሬሽኑ ምን ያደርጋል ማለት ነው? ያመሳስላል። በተመሳሳይ መልኩም ካልሽየም ስንመጣ ሁለቱን አውተር ሞስት ሼል ኤሌክትሮኖችን ሪሊዝ በማድረግ ከኖብል ጋዝ አርገን ጋር ተመሳሳይ ኤሌክትሮን ኮንፊገሬሽን እንዲኖረው ያደርጋል። ኮምፕሊትሊ ፊልድ ሰብሼሎች ይኖሩታል ማለት ነው። ስቴብል ሆነ ማለት ነው። ስለዚህ ኤሌመንቶች አይንን የሚፈጥሩት ምን ለመሆን ነው ማለት ነው? ስቴብል ለመሆን። Activity 2.4 question number 2 which of the following pairs of elements are likely to form an ionic compound? ቀጥሎ ካሉት ፔር ኦፍ ኤሌመንቶች መካከል የትኞቹ ናቸው በአብዛኛው አዮኒክ ኮምፓውንድ ሊፈጥሩ የሚችሉት ነው የሚለን። እዚህ በመጀመሪያው ኤ ላይ ምን እናገኛለን? ሶዲየም እና ክሎሪን እናገኛለን። እንግዲህ በዘጠነኛ ክፍል ትምህርታችሁ ላይ ኬሚካል ቦንዲንግ ትምህርታችሁ ላይ አዮኒክ ቦንዲንግ የሚፈጠረው ባይ ትራንስፈር ኦፍ ኤሌክትሮንስ በሜታልና በነን ሜታል ወይም ደግሞ ከፍተኛ ኤሌክትሮኔጋቲቪቲ ዲፍረንስ ባላቸው ኤሌመንቶች መካከል ነው ተባብለናል። ስለዚህ ሶዲየም እና ክሎሪን ሜታልና ነን ሜታል ናቸው። ከፍተኛ ኤሌክትሮኔጋቲቪቲ ዲፍረንስ አላቸው። ስለዚህ ኤሌክትሮንን ሉዝ እና ጌን ያደርጋሉ ማለት ነው። ሶዲየም ይሰጣል፣ ክሎሪን ይቀበላል። ከዛ በመካከላቸው በቻርጅድ አዮኖቻቸው መካከል በሚኖረው አትራክሽን ፎርስ ሶዲየም ክሎራይድ ይፈጠራል ማለት ነው። ስለዚህ ሶዲየም እና ክሎሪን አዮኒክ ኮምፓውንድን ይፈጥራሉ ማለት ነው። ቢጋ ስንመጣ ናይትሮጅን እና ፍሎሪን እናገኛቸዋለን። ሁለቱም ነን ሜታሎች ናቸው። ኤሌክትሮኔጋቲቪቲያቸው ሰም ኤክስቴንት የተቀራራቢ ነው። ስለዚህ አዮኒክ ኮምፓውንድን አይፈጥሩም ማለት ነው። ሲጋ ስንመጣ ሊቲየም እና ኦክሲጅን እናገኛለን። ሊቲየም እንግዲህ ግሩፕ 1 ሜታል ነው። ኦክሲጅን ደግሞ ግሩፕ 6 ነን ሜታል ነው። ስለዚህ በሜታልና በነን ሜታል መካከል ደግሞ አዮኒክ ቦንድ ይፈጠራል ማለት ነው። ጥሩ ተማሪዎች እንግዲህ እቺ ያያችኋት አጭር ዴሞንስትሬሽን አዮኒክ ቦንድ እንዴት እንደሆነ ለማሳየት ያክል ነው ማለት ነው። ሶ an ionic bond is formed by the electrostatic attraction between positive and negative ions። እንግዲህ ቅድም እንደተመለከትነው እቺ ፖዚቲቭሊ ቻርጅድ ሆነች፣ እኛዋ ደግሞ ኔጌቲቭሊ ቻርጅድ ሆነች። እንዴት ይሄ ተፈጠረ? እዚች ጋር እቺ የዚህ አተም ኤሌክትሮን ነበረች። ልክ ወደዚህ ትራንስፈር ስትሆን ይሄ ፖዚቲቭሊ ቻርጅድ ሆነ። እቺኛዋ ደግሞ ይሄ አተም ደግሞ እቺን ኤሌክትሮን ሲቀበል ኔጌቲቭሊ ቻርጅድ ሆነ። ስለዚህ በሁለቱ ኦፖዚትሊ ቻርጅድ አዮኖች መካከል ያለው ኤሌክትሮስታቲክ አትራክሽን ፎርስ ነው እንግዲህ አዮኒክ ቦንድ እንዲፈጠር ምክንያት የሆነው ማለት ነው። The bond forms between two atoms when one or more electrons are transferred from the valence shell of one atom to the valence shell of the other። እንግዲህ ቀደም እንዳየነው በዲሞንስትሬሽኑ ይህ አዮኒክ ቦንዲንግ የሚፈጠረው በሁለት አተሞች መካከል ትራንስፈር ኦፍ ምን ሲኖር ነው? ኤሌክትሮን። አንድ ኤሌክትሮን ሊሆን ይችላል፣ ከአንድ በላይ ኤሌክትሮን ሊሆን ይችላል። ከአንደኛው ቫለንስ ሼል ወይም አውተር ሞስት ሼል ወደ ሌላኛው አውተር ሞስት ሼል ኤሌክትሮን ሙቭ ሲያደርግ በመካከላቸው በሚፈጠረው የመሳሳብ ፎርስ ምክንያት እንግዲህ የሚፈጠር ነው ማለት ነው። እዚህ ጋር
እንደምንመለከተው ሶዲየም አንድ ኤሌክትሮን ለክሎሪን ይሰጣል። ስለዚህ ሶዲየም ፕላስ ይሆናል። ክሎራይድ ደግሞ አንድ ኤሌክትሮን ስለተቀበለ ኔጌቲቭሊ ቻርጅድ ይሆናል። በሁለቱ መካከል አትራክሽን ፎርስ ይኖራል። ያ አትራክሽን ፎርስ ለአዮኒክ ቦንድ መፈጠር ምክንያት ነው ማለት ነው። በተመሳሳይ መልኩ በማግኒዥየም እና በኦክሲጅን መካከልም እንደዚሁ አንድ ማግኒዥየም አተም ሁለት አውተር ሞስት ሼል ኤሌክትሮኖችን ከቫለንስ ሼሉ ላይ ሪሊዝ ሲያደርግ ወደ ኦክሲጅን ይሄዳሉ። ያ ኦክሲጅን ደግሞ ወይም ደግሞ የኦክሲጅን አውተር ሞስት ሼል ደግሞ እነዛን ሁለት ኤሌክትሮኖች በመቀበል ኔጌቲቭሊ ቻርጅድ አየን ይፈጥራል። ስለዚህ በፖዚቲቭሊ እና ኔጌቲቭሊ ቻርጅድ አየኖቹ መካከል በሚኖረው አትራክሽን ፎርስ ምን ይባላል? ይህ አትራክቲቭ ፎርስ ኤሌክትሮስታቲክ አትራክቲቭ ፎርስ ይባላል። ስለዚህ አዮኒክ ቦንድ በዛው ይፈጠራል ማለት ነው። The atom that loses electrons becomes a cation or positive ion, and the atom that gains electrons becomes an anion or negative ion. ስለዚህ ኤሌክትሮን ትራንስፈር አለ ካልን አንደኛው ሉዝ ያደርጋል፣ አንደኛው ጌን ያደርጋል። ስለዚህ ሉዝ ያደረገው ካታየን ይባላል ወይም ፖዚቲቭሊ ቻርጅድ አየን። ለምሳሌ እና አተም በምንወስድበት ጊዜ ሉክ ፖዚቲቭሊ ቻርጅድ አየኖቹ አራት ናቸው። ኤሌክትሮኑም ስንት እንደነበረ ኤክስፔክት ማድረግ እንችላለን? 4 ቢኮዝ ኒውትራል አተም ኢኳል ነምበር ኦፍ ፖዚቲቭሊ ቻርጅድ እና ኔጌቲቭሊ ቻርጅድ ፓርቲክሎች ስላሉት ማለት ነው። ስለዚህ ምን ያሳየናል? ይሄ አንድ ኤሌክትሮን ሉዝ ማድረጉን ያሳየናል። ምክንያቱም የኔጌቲቭሊ ቻርጅድ ቁጥሩ ከፖዚቲቭሊ ቻርጅድ ቁጥሩ ስላነሰ ማለት ነው። ስለዚህ ይህ ካታየን እንለዋለን ማለት ነው። በሌላ በኩል እዚህ ጋር ስንመጣ ደግሞ ሉክ ኤሌክትሮን ቁጥሩ 1 2 3 4 5 ነው። ፖዚቲቭሊ ቻርጅድ ፓርቲክሎቹ ደግሞ 4 ናቸው። ይህ ምን ያሳየናል? አንድ ኤሌክትሮንን እንደተቀበለ። ስለዚህ ደግሞ ምን እንለዋለን? አናየን እንለዋለን። Any given ion tends to attract as many neighboring ions of opposite charge as possible. ስለዚህ ማንኛውም አየን በዙሪያው ያሉትን ተቃራኒ ቻርጆች as much as possible አትራክት ማድረግ ይፈልጋል ማለት ነው። When large number of ions gather together they form an ionic solid. ስለዚህ በዛ መሰረት ብዙ አዮኖች አንድ ላይ ሲሰበሰቡ ተቃራኒ አዮኖች አንድ ላይ ኮሌክትድ ሆነው በዚህ መልክ ስናገኛቸው ምን ይፈጠራል? አዮኒክ ሶሊድ ይፈጠራል። The solid normally has a regular crystalline structure that allows for the maximum attraction of ions given their particular size. So እዚህ ጋር እንደምንመለከተው እንግዲህ ይህ ሶሊድ ሬጉላር የሆነ ክሪስታላይን ስትራክቸር አለው። እዚህ ጋር እንደምናየው ፖዚቲቭሊ ቻርጅድ እና ኔጌቲቭሊ ቻርጅድ አዮኖቹ ኦርደርሊ ኢን ሰች አ ዌይ ተቀምጠው እናገኛቸዋለን፣ ወይም ደግሞ ኮሌክትድ ሆነው ኦርጋናይዝድ ሆነው በዚህ መልክ እናገኛቸዋለን። ይህ ማክሲመም አትራክሽን ኦፍ አየንን አላው ያደርጋል ማለት ነው። ስለዚህ የሚፈጥሩት ፓርቲኩላር የሆነ ሳይዝም ያንን ማክሲመም አትራክሽንስ ኦፍ አየንስ በአየኖች መካከል ማክሲመም ከዚህ በላይ አትራክት መደረግ አይችሉም ማለት። ስለዚህ ማክሲመም አትራክሽን ኦፍ አየንስ የሚፈጥር ስትራክቸር እና ሳይዝ ነው ማለት ነው። ስለዚህ በአጭሩ አዮኒክ ሶሊድ በዚህ መልክ ሬጉላር የሆነ ክሪስታላይን ስትራክቸር ይፈጥራሉ ማለት ነው። Example 2.1 The formation of sodium chloride from sodium and chlorine can be explained as እንግዲህ አሁን ስለ ፎርሜሽን ኦፍ አዮኒክ ኮምፓውንድ ሶዲየም ክሎራይድ እንመለከታለን። ሶዲየም ክሎራይድ በጣም ኮመን የሆነ አዮኒክ ኮምፓውንድ ነው ማለት ነው። በሶዲየም እና በክሎሪን መካከል የሚፈጠር ነው። እስቲ እንዴት ይህ አዮኒክ ኮምፓውንድ እንደሚፈጠር በዚህ ምሳሌ ለማየት እንሞክር። እዚህ ጋር እንደምንመለከተው እንግዲህ ሶዲየም አተም 11 ኤሌክትሮኖች አሉት። ከ11ዱ 10ሩ ከኖብል ጋዝ ኒየን ጋር ተመሳሳይ ስለሆነ በዚህ መልኩ ሪፕሬዘንት እናደርገዋለን። ስለዚህ አውተር ሞስት ሼሉ 3 ነው። እንዲሁም ደግሞ ቫለንስ ኤሌክትሮኑ አውተር ሞስት ሼል ኤሌክትሮኑ ስንት ነው? 1 ነው፣ 3s1 ማለት ነው። ስለዚህ ሶዲየም ፕሪፈር የሚያደርገው በአቅራቢያው ያለው ኖብል ጋዝ ማን ነው? ኔን። ስለዚህ ከዚህ በፊት እንደተነጋገርነው አተሞች ሉዝ ኦር ጌን ኤሌክትሮንን የሚያደርጉት በአጠገባቸው ካለው ኖብል ጋዝ ጋር ኤሌክትሮን ኮንፊግሬሽናቸውን ለማመሳሰል ነው። ስለዚህ ከኒየን ጋር ኤሌክትሮን ኮንፊግሬሽኑን ለማመሳሰል የሚቀለው እቺን ዋን ኤሌክትሮን ሉዝ ማድረግ ነው። ስለዚህ ሶዲየም ወደ ሶዲየም ፕላስ በዚህ መልክ ይቀየራል ማለት ነው። አንዷን ኤሌክትሮን ሉዝ ያደርግና ሶዲየም ካታየን ሶዲየም ፖዚቲቭሊ ቻርጅድ አየን ይሆናል። ይህ ሶዲየም አየን ከኒየን ጋር አይሶ ኤሌክትሮኒክ ነው፣ ወይም ደግሞ አንድ አይነት ኤሌክትሮን ኮንፊግሬሽን አለው ማለት ነው። በተመሳሳይ መልኩ ክሎሪን ጋር ስንመጣ ኤሌክትሮን ኮንፊግሬሽኑን በዚህ መልክ ሆኖ እናገኘዋለን። ስለዚህ አተሞች ኤሌክትሮንን ጌን ኦር ሉዝ የሚያደርጉት በአቅራቢያቸው ያለውን የኖብል ጋዝ ኤሌክትሮን ኮንፊግሬሽን ጋር ኤሌክትሮን እንትናቸው ለማመሳሰል ነው ተባብለናል። ስለዚህ አርገን ስንት ነው? 18 ነው።
እዚህ ጋር እንደምንመለከተው ክሎሪን ደግሞ 17 ነው። ስለዚህ ለክሎሪን የሚቀለው እዚች ላይ አንድ ኤሌክትሮን አድ በማድረግ እቺን 5ን እዚህ ጋር እንደምንመለከተው 6 ያደርግና አጠገቡ ካለው ኖብል ጋዝ አርገን ጋር ኤሌክትሮን ኮንፊግሬሽኑን ያመሳስላል። ስቴቢሊቲን አቴን አደረገ ማለት ነው። ስለዚህ በዚህ መልክ ሶዲየም አየንና ክሎራይድ አየን ይፈጠራሉ ማለት ነው። በሁለቱ ፖዚቲቭ እና ኔጌቲቭሊ ቻርጅድ አየኖች መካከል ምን አይነት መሳሳብ አለ? ኤሌክትሮስታቲክ አትራክሽን ፎርስ አለ። ኤሌክትሮስታቲክ አትራክቲቭ ፎርስ ይህ ፎርስ ሁለቱ አየኖች እንዲሳሳቡና በማዕከላቸው ቦንድ እንዲፈጠር ያደርጋል ማለት ነው። ስለዚህ ሶዲየም ክሎራይድ በዚህ መልክ ይፈጠራል ማለት ነው። The bond formed as a result of the electrostatic attraction between the positive and negative ions is called the electrovalent bond or ionic bond. ይህንን ዛጋ ቀደም ያየነው ነው እንግዲህ በሁለቱ ተቃራኒ ቻርጅድ አየኖች መካከል በፖዚቲቭ እና በኔጌቲቭ አየኖች መካከል by transfer of electron የሚፈጠረው አትራክሽን ፎርስ ነው እንግዲህ ኤሌክትሮቫለንት ወይም ደግሞ አዮኒክ ቦንድ የምንለው ማለት ነው። ስለዚህ ኤሌክትሮቫለንት ቦንድ ኦር አዮኒክ ቦንድ የሚፈጠረው by transfer of ions በአይኖች መካከል አዮኒክ ቦንድ ይሌለ በአይኖች መካከል በካታየንና በአናየን መካከል ነው ወይም በሜታልና በነን ሜታል መካከል ነው ማለት ነው። ይሄንን በደንብ አድርጋችሁ አስምሩበት። ኖት Ionic compounds are usually formed when metal cations bond with non-metal anions. What about an ionic compound containing an ammonium ion? So እንግዲህ ቅድም እንደተነጋገርነው አዮኒክ ኮምፓውንድ የሚፈጠረው በሜታሊክ ካታየን እና ነን ሜታል አየንስ ወይም ደግሞ በፖዚቲቭሊ ቻርጅድ አየኖች እና በኔጌቲቭሊ ቻርጅድ አየኖች መካከል ነው ብለናል። ስለዚህ አዮኒክ ኮምፓውንድ አሞኒየምን የያዘ አዮኒክ ኮምፓውንድ እንዴት ነው የምንመድበው ወይም ደግሞ እንዴት ነው የምናየው ነው የሚለን። ስለዚህ በአጭሩ ምንድነው አሞኒየም አየንን የያዘ ኮምፓውንድ ኦልሬዲ ፖዚቲቭሊ ቻርጅድ አየንን ፈጥሯል ማለት ነው። ስለዚህ በዚህ ፖዚቲቭሊ ቻርጅድ አየንና በአቅራቢያው በሚመጡ ለምሳሌ እንደ ክሎራይድ አየን ወይም ደግሞ ሌሎች ኔጌቲቭሊ ቻርጅድ አየኖች መካከል ኬሚካል ቦንድ ይፈጠራል ማለት ነው። ስለዚህ አዮኒክ ቦንድ የሚፈጠረው በሜታሊክ ካታየንና በነን ሜታሊክ ካታየን ብቻ ሳይሆን እንደ አሞኒየም አየን ወይም ደግሞ ፖዚቲቭሊ ቻርጅድ እና ኔጌቲቭሊ ቻርጅድ አየኖች መካከልም ይፈጠራል ማለት ነው። ስለዚህ ፖሊ አቶሚክ አየን አሞኒየም ከሌሎች ነን ሜታሊክ አየኖች አናየኖች ጋር ኬሚካል ቦንድ ይፈጥራል። ይህም አዮኒክ ቦንድ እንዲፈጠር ምክንያት ይሆናል ማለት ነው። Exercise 2.1 ጋር እንመጣለን። Question number 1 explain the formation of bonds in the following pairs of elements. ስለዚህ በሁለቱ ቦንዶች መካከል ያለውን የቦንድ አፈጣጠር ኤክስፕሌን አድርጉ ነው የሚለን። ስለዚህ የመጀመሪያው ጋር ስንመጣ ፖታሲየም እና ክሎሪን ጋር ስንመጣ እንግዲህ ፖታሲየምን ስንመለከት ፖታሲየም ሲምቦሉ K ነው። አቶሚክ ኤሌክትሮን ኮንፊግሬሽኑ ጋር ስንመጣ 19 ነው። ስለዚህ 19 የሆነ ማለት 18ን በአርገን ሪፕሬዘንት ካደረግን አርገን 4s1 ይሆናል ማለት ነው። ክሎሪን ጋር ደግሞ ስንመጣ ከዚህ በፊት እንዳየነው ኒየን አለ ከዛ በኋላ 3s2 3p5 ነው ኤሌክትሮን ኮንፊግሬሽኑ። ስለዚህ እዚህ ጋር እንደምንመለከተው ፖታሲየም በአጠገቡ ያለው ኖብል ጋዝ አርገን ነው። ከአርገን ጋር ኤሌክትሮን ቁጥሩን ለማመሳሰል እቺን 1 ኤሌክትሮን ዶኔት ያደርጋል ለማለ ክሎሪን ማለት ነው። ክሎሪን ደግሞ አንድ ኤሌክትሮን ነው የሚፈልገው ከአርገን ጋር ኤሌክትሮን ኮንፊግሬሽኑን ለማመሳሰል። ስለዚህ ያቺ 1 ኤሌክትሮን ወደዚህ ትመጣና ክሎሪን ላይ አር ትሆናለች። ስለዚህ ፖታሲየም ካታየንን ይፈጥራል። በዚህ መልክ ክሎሪንም ክሎራይድ አየንን ይፈጥራል ዊዝ -1 ቻርጅ ማለት ነው። ስለዚህ ሁለቱ ወይም ደግሞ በሁለቱ መካከል በሚኖረው ኤሌክትሮስታቲክ አትራክሽን ፎርስ ፖታሲየም ክሎራይድ ይፈጠራል ማለት ነው። አዮኒክ ቦንድ ይፈጠራል ማለት ነው። ማግኒዚየም እና ኦክሲጅን ጋር ስንመጣ በተመሳሳይ መልኩ ማግኒዚየም 12 ነው አቶሚክ ነምበሩ 12 ነው ማለት 10ን በኒየን ሪፕሬዘንት ብናረጋቸው ዜን አፍተር ኒየን ደግሞ 3s2 ይሆናል ማለት ነው። እንዲሁም ደግሞ ኦክሲጅን ጋር ስንመጣ የኦክሲጅን ኤሌክትሮን ቁጥር 8 ነው። ስለዚህ እነዚህ 8 ኤሌክትሮኖች በዚህ መልክ ሪፕሬዘንት እናደርጋለን። ሂሊየም 2s2 2p4 ስለዚህ ስቴብል ለመሆን 2 ኤሌክትሮን ይፈልጋል። ማግኒዚየም ደግሞ ስቴብል ለመሆን 2 ኤሌክትሮን ሉዝ ማድረግ ይፈልጋል ማለት ነው። ስለዚህ ማግኒዚየም 2ቱን ኤሌክትሮኖች ወደ
ወይም ደግሞ ለኦክሲጅን ይሰጥና ማግኒዚየም 2+ አየንን ይፈጥራል ማለት ነው። በተመሳሳይ መልኩ ኦክሲጅንም እነዚህን ሁለት ኤሌክትሮኖች ይቀበልና ኦክሳይድ አየንን ዊዝ 2- ቻርጅ ይፈጥራል ማለት ነው። ስለዚህ ሁለቱ በማከላቸው በሚኖረው ኤሌክትሮስታቲክ አትራክሽን ፎርስ ማግኒዚየም ኦክሳይድን በዚህ መልክ ይፈጥራሉ ማለት ነው። ሶዲየም ጋር ስንመጣ ኤሌክትሮን ቁጥሩ 11 ነው። ኦክሲጅን ጋር ደግሞ ቅድም እንዳየነው 8 ነው። ስለዚህ የሶዲየምን ኤሌክትሮን ኮንፊግሬሽን ስንሰራ እንግዲህ ስንት ይሆናል? ኒየን 10 ነው። ከዛ 3s1። ኦክሲጅን ጋር ስንመጣ ደግሞ ቅድም እንዳየነው ሂሊየም then 2s2 2p4 ይሆናል ማለት ነው። ስለዚህ ኦክሲጅን ስንት ኤሌክትሮን ይፈልጋል? 2 ኤሌክትሮን ይፈልጋል። ሶዲየም ደግሞ 1 ኤሌክትሮን ሉዝ ማድረግ ይፈልጋል። ስለዚህ ሶዲየም 1 ኤሌክትሮን ሉዝ ያደርግና ሶዲየም አየን ይፈጥራል። ኦክሲጅንም ከሁለት ሶዲየም አየኖች ጋር ሪያክት በማድረግ ምን ይፈጥራል ማለት ነው? ኦክሳይድ 2- ከሁለቱ ሶዲየሞች አንዳንድ ኤሌክትሮን በመቀበል ኦክሳይድ ዊዝ 2- ቻርጅ ይፈጥራል ማለት ነው። ፋይናሊ በሁለቱ መካከል የሚፈጠረው ቦንድ ይህን ይመስላል ማለት ነው። ስለዚህ አዮኒክ ቦንድ በዚህ መልክ ይፈጥራሉ ማለት ነው። ኤክሰርሳይዝ 2.1 question number 2 which of the following elements will form an ionic bond with chlorine? why? ቀጥሎ ካሉት ኤሌመንቶች የትኞቹ ናቸው ከኤሌመንት ክሎሪን ጋር አዮኒክ ቦንድ የሚፈጥሩት ነው የሚለን። እንግዲህ ክሎሪን ነን ሜታል ነው። ስለዚህ ሞር ኦፍ ቼክ የምናደርገው ያኛው ኤሌመንት ካታየን መፍጠርና አለመፍጠሩን ወይም ሜታል መሆንና አለመሆኑን ነው ማለት ነው። ስለዚህ ኤ ጋር ስንመጣ ካልሽየም ይለናል። ስለዚህ ካልሽየም ሜታሊክ ኤሌመንት ነው። ኤሌክትሮንን ትራንስፈር አርጎ ስቴብል መሆን የሚፈልገው ስለዚህ ለክሎሪን ይሰጣል ማለት ነው። ስለዚህ በዚህ መሰረት ይሄኛው ፎርም ያደርጋል ማለት ነው። ካልሲየም ዊዝ ክሎሪን በዚህ ፎርሙላ መሰረት ካልሲየም ክሎራይድ። ምክንያቱም አንድ ካልሲየም ሁለት ኤሌክትሮንን ሉዝ ማድረግ የሚፈልገው እዚህ ጋር የምናያቸውን ሁለት ኤሌክትሮኖች፣ አንድ ክሎሪን ደግሞ አንድ ኤሌክትሮን ነው የሚፈልገው። ስለዚህ ካልሲየም ከሁለት ክሎሪኖች ጋር በዚህ መልክ ኮምባይን በመሆን ካልሲየም ክሎራይድን ይፈጥራል ማለት ነው። ስለዚህ አዮኒክ ቦንድ ይፈጥራል ማለት ነው። ካርበን ጋር ስንመጣ እንግዲህ ጥያቄያችን ምንድነው የሚለው ከክሎሪን ጋር ቦንድ የሚፈጥር ወይም ደግሞ አዮኒክ ቦንድ የሚፈጥረው የትኛው ነው የሚለን። ስለዚህ ካርበን ጋር ስንመጣ አውተር ሞስት ሼሉን 4 ሆኖ እናገኛለን። 1 2 3 4። ስለዚህ በትራንስፈር ኦፍ ኤሌክትሮን ከክሎሪን ጋር ቦንድ አይፈጥርም፣ በሼሪንግ ነው ማለት ነው። ስለዚህ አዮኒክ ቦንድ አይፈጥርም ካርበን ማለት ነው። ኦክሲጅን ጋም ስንመጣ እንግዲህ ኦክሲጅን አውተር ሞስት ሼሉን ስናይ 1 2 3 4 5 6 ነው አውተር ሞስት ሼል ኤሌክትሮን ቁጥሩ ማለት ነው። ስለዚህ ኤሌክትሮንን ትራንስፈር ከማድረግ ይልቅ መቀበልን ይመርጣል። በዚህ ምክንያት ከክሎሪን ጋር አዮኒክ ቦንድ አይፈጥርም ማለት ነው። ሲሊከን ጋም ስንመጣ በተመሳሳይ መልኩ ከካርበን ጋር ይመሳሰላል። አውተር ሞስት ሼሉ 1 2 3 4 ግሩፕ 4 ኤሌመንት ነው። አውተር ሞስት ሼሉ 4 ነው። ስለዚህ ኤሌክትሮንን ከመስጠት ይልቅ በሼሪንግ ኬሚካል ቦንድ መፍጠርን ስለሚፈልግ ከክሎሪን ጋር አዮኒክ ቦንድ አይፈጥርም ማለት ነው። ስለዚህ the only አዮኒክ ቦንድ ከክሎሪን ጋር ከተሰጡ ዝርዝሮች መካከል የሚፈጥረው ማን ነው ማለት ነው? ሶዲየም ነው ማለት ነው። ኤክሰርሳይዝ 2.1 question number 3 ላይ ነን። identify the species found in the following compounds ካልሲየም ክሎራይድ፣ ማግኒዚየም ኦክሳይድ፣ አሉሚኒየም ኦክሳይድ ተሰጥተውናል። በእነዚህ ውስጥ ያሉትን ስፒሺሶች አይደንቲፋይ አድርጎ ወይም አግኙ ነው የሚለን። from this what can you conclude about the formation of these compounds ነው የሚለን። ከዚህ ምን ማጠቃለያ መውሰድ ትችላላችሁ ነው የሚለን። ስለዚህ መጀመሪያ እስቲ የመጀመሪያው ጋር እንሂድ። ካልሲየም ክሎራይድ አለ። ስለዚህ ካልሲየም ክሎራይድ ከሁለት አየኖች የተፈጠረ ነው ማለት ነው። ከካልሲየም 2+ እና ከክሎራይድ አየን ማለት ነው። ማግኒዚየም ኦክሳይድ ጋር ስንመጣ ከማግኒዚየም አየንና Mg2+ እንዲሁም ደግሞ ከኦክሳይድ 2- አየን የተፈጠረ ነው። አሉሚኒየም ኦክሳይድ ጋር ስንመጣ እንደዚሁ ከአሉሚኒየም 3+ እና ኦክሳይድ 2- አየን የተፈጠረ ነው። ስለዚህ እነዚህ ናቸው ስፒሺሶቹ ማለት ነው። ስለዚህ ከዚህ ምን ኮንክሉድ እናደርጋለን ማለት ነው? አዮኒክ ኮምፓውንድስ የሚፈጠሩት ከምንድን ነው ማለት ነው? ከካታይንና አናይን
ወይም ደግሞ ከሜታልና ነን ሜታል ማለት ነው። እዚህ ጋር እነዚህ የምንመለከታቸው ካታዮኖች ናቸው፣ ፖዚቲቭሊ ቻርጅድ አዮኖች ናቸው። እዚህ ጋር ደግሞ ኔጌቲቭሊ ቻርጅድ አዮኖች እንመለከታለን። ስለዚህ በእያንዳንዱ ኮምፓውንድ ውስጥ ያሉት አዮኖች ሁለት አይነት ናቸው ማለት ነው። ወይም ደግሞ ከሜታሎችና ከነን ሜታል ነው ማለት ነው። ስለዚህ በዚህ ኮንክሉድ ማድረግ እንችላለን ማለት ነው። Exercise 2.1 question number 4 የመጨረሻው ጥያቄ ላይ ነን። Why do elements located on the opposite sides of the periodic table tend to form ionic bonds? Exercise 2.1 የሚለን እንግዲህ ለምንድን ነው ionic bond የሚፈጠረው በፔሪዮዲክ ቴብል ላይ በጥግና በተቃራኒ ሳይዶች በዚህኛው ጥግና በዚህኛው ጥግ ባሉ ኤሌመንቶች መካከል ነው የሚፈጠረው ነው የሚለን። እንግዲህ ionic bonding ምንድን ነው ያለው? ionic bonding የሚፈጠረው በትራንስፈር ኦፍ ኤሌክትሮን ነው ተባብለናል አይደል? by transfer of electrons። ስለዚህ በትራንስፈር ኦፍ ኤሌክትሮንስ ነው ማለት አንደኛው ኤሌክትሮን ይሰጣል፣ ሌላኛው ይቀበላል። ስለዚህ በዚህ በኩል የሚገኙ አተሞች ወይም ደግሞ ሜታሎች ኢዝሊ ኤሌክትሮን ሉዝ ያደርጋሉ ማለት ነው። ስለዚህ ሊትል ኢነርጂ ወይም ደግሞ በትንሽ ኢነርጂ ኤሌክትሮንን ሉዝ ያደርጋሉ። አንደኛ ሳይዛቸው ትልቅ ነው፣ ሁለተኛው ትርሞስ ሼላቸው 1-2 የያዘ ነው። ስለዚህ ባይ ሊትል ኢነርጂ they lose what ኤሌክትሮንስ ማለት ነው። ስለዚህ በትንሽ ኢነርጂ ኤሌክትሮን ሉዝ ያደርጋሉ በቀላሉ። በዚህ በኩል ያሉት ደግሞ ለኤሌክትሮን ከፍተኛ አፊኒቲ ያላቸው ከኖብል ጋዞች ውጪ ማለት ነው። ስለዚህ በቀላሉ ኤሌክትሮንን የመቀበል አዝማሚያ ስለሚያሳዩ፣ ስለዚህ በዚህ ምክንያት በሁለቱ በዚህ በኩል ባሉ ሜታሎችና በዚህ በኩል ባሉ ነን ሜታሎች መካከል አዮኒክ ቦንድ ይፈጠራል ማለት ነው። ስለዚህ እንግዲህ ተማሪዎች በዛሬው ቪዲዮአችን ላይ ስለ አዮኒክ ቦንድ ምንነት በደንብ ተመልክተናል። ጥሩ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ ይሆንላችሁ።